ጌታቸው ረዳ እንደ ብፁ እንደ ተገፋ እንደ ምናምን ነገር አረ የእንጀራ ልጅ ነው በጣም አዝናለሁ እንዴት እንም እዚህ ክልል የሌለ ነገር የለም እየተባለ ጣሳ የሌለህ ማለት ነው በአፋር ይሁን በአማራ የአማራ ገበሬ ወይም የአፋር ገበሬ ወይ ምናምን እሚነካ አካል ካየን አንመራው ያበላሽ ያስተካክላል እንዴ አያስተካክልም አንድ ጊዜ አቶ ጌታቸው አሜሪካን ሀገር መሰለኝ 250 ሺህ የሰለጠነ ታጣቂ ያለን ሲሉ ነበር ያቋል ብለህ ነው አሁን በሐራ መሬት እንግዲህ ሐራ መሬት ያው ነፃ መሬት ነፃነቱ ከማን ነው ግን ሐራ መሬት የሚባለው ለምሳሌ ያ ተቀናቃኝ ያንተ የሌለበት አየህ አምነህ የምትገባበት ማለት ነው ሐራ መሬት ማለት ሐራ ነው የሚባለው ከማንም ካንተ ተቀናቃኝ ወይም ደግሞ አንተን ክፉ የሚያስብ ወይም እንትን ሚል ነፃ የሆነ ብለናል ለዚህ ደግሞ ስፔሻሊ የአፋር ህዝብና መንግስት ክብር አለኝ ጎረቤት ይሁኑ ወገኖች ይሁኑ አስጠግቶናል ምንም አላሉንም በደላችን ያቁታል አይዛችሁ ልጆቻችን ያሉ አየህ ስለዚህ እዛ ውስጥ አንተን ሚነካ አውሬ የለም ማለት ነው ሐራ መሬት ማለት ጂኦግራፊክ ሆነ ምናወራው ያ ቦታ ከምንም ነፃ ነው ለኛ እንጂ ሐራ መሬት ሲባል ባዶ ያገኘው ሰው የሌለው ማለት አይደለም ነፃ መሬት ምን ነው ሐራ መሬት ማለት ነፃ የሆነ ማለት ስለዚህ ከዛ ሽፍታ ነፃ የሆነ እኛን ወደ የፖለቲካ ሴንተር ኦፍ ግራቪቲ ሆነችው ወደ መቀለ እምንንደረደርበት ማለት ነው ሐራ መሬት ማለት መልካም ብዙ ታጣቂዎች አሏችሁ በጣም በየት በኩል ነው እየተንቀሳቀሰ ያለው ይሄ ቡድን በአራቱ አቅጣጫ በትግራይ አዎ እዚህ ነው ከመልህ በአራቱ አቅጣጫ አለን ከበነዋል አየህ ስለዚህ ተኩሳችሁ ታውቃላችሁ ተኩሳችሁ አዎ አንድ ሁለት ቀን መጥተውብናል ወደኛ መጡ ልጆቹ እምቢ አንሄድም ይያሉ ብዙ ልጆች ተጎድተዋል በነዛ በኩል ምክንያቱ እንትን የላቸውም ወነው የላቸውም አላማውም የለም ለምን ብለው ነው እየተገፉ ነው የመጡ የኛ ደግሞ በቲዲኤፍ በኩል አዎ የኛ ደግሞ ሬዲዮ ነው የሚጠብቀው አላማ አለው ወን አለው ቁጭት አለው ሲመጣበት ዝም አይልም ብዙ ልጆች ተጎድተዋል በጣም አዝናለሁ ለነሱ ምክንያቱም እነሱ ወንድሞቼ ናቸው በጣም አዝናለሁ እንዴት እንምደ እነሱ ብቻ አይደለም በዝም ሸኔ ሲሞት ወይ መከላከያ ሲሞት አዝናለሁ በዝም እንደዛ ያሳዝናል ስለዚህ እንደዛ ጋጥሞናል አሁን ምን እንደሚፈጠር አናቅም ምን ያህል ይሆናል ምን አባላቱ ታጣቂዎች ያን ያህል ነው አይባልም እኔ ልጀምረው አልችልም ምክንያቱም አሁን ለምሳሌ በአንድ ጊዜ አቶ ጌታቸው አሜሪካን ሀገር መሰለኝ 250 ሺህ የሰለጠነ ታጣቂ ያለን ሲሉ ነበር ለኛ አይ ነው አጠቃላይ ትግራይ ያቋል ብለህ ነው አንድ ጊዜ አሜሪካ ሄደው ይሄን ነገር የሰማው መሰለኝ ያቋል ብለህ ነው ማለፍ ነበረበት እና እንግዲህ 250 ሺህ ከሆነ አጠቃላይ ትግራይ ጋር ያለ ሰራዊት ከዛ ውስጥ የሆነ ድርሻ የቲፒኤፍ ነው ብዬ ስላሰብኩ ነው እኮ የሆነ ድርሻ ከዛ ውስጥ ከሆነ ከ250 ሺህ ግማሹ ኦኬ እንደዛ ከሆነ እሱ ነገር ለዲዲአር ተብሎ የተነገረ መሰለኝ እንጂ መሬት ላይ ሌላ ነው እኔ ዲማንድ ምክንያቱ ዲዲአር ዲማንድ ይዘነ ወደ ዩናይትድ ኔሽን ሀገሮች ምናምን ተሄደው የሚመጣው ለዲማንድ ብሎ የሆነው እንደዛ ያረጋው እንጂ ያን ያህል ጦር አለ እየተባለ ነው ያለቅ ነው ያልነበረ ማለት ነው ከጦርነቱ በፊትም እንደዛ ይባል ነበር ከ2 እስከ 300 ሺህ የሰለጠነ እየተባለ እዚህ ክልል የሌለ ነገር የለም እየተባለ ጣሳ የሌለህ ማለት ነው ያለቅ ነው
ስለዚህ ኃይል አለን፣ ግንባሮች ናቸው። ኃይል ስልህም በክፍለ ሰራዊት ሻለቃ በሁሉ አለን አደረጃጀት። አዎ ጀነራሎችም እንዳሉበት ሰማለሁ። አዎ አሉ። ስለዚህ ብዙ ኃይል ነው ያለን። እሺ ቁጥሩ ይቆየንና ይሄ ከማለት ጦር አይመጣም ብዬ ነው። መልካም እንደው እንዲህ አይነት ያው ወደ አላማ ተደርጎ ሲገባ ሎጂስቲክስ ያስፈልጋል ምናምን። እንደው ድጋፉ ከማንና በምንድን ነው የምታገኙት? ዞሮ ዞሮ ጥይቱም ቢሆን መሳሪያውም ቢሆን ያው ገንዘብ ነው ያስፈልጋል። እንዲህ አይነት ቡድን ሲደራጅ ማን ነው የሚደግፈው? ከራሴ ጀምሮ ማለት ይብራራልን። ከራሴ ከግሌ ጀምሮ አሁን ለመሰለ የሚያግዙን ሰዎች፣ የሚያግዙን አካላት፣ የሚያግዙን ሁሉ አሁን አይነገርም። የሚያግዙን በታሪክ ይጻፋሉ። ለነገ ነው የምጻፈው። እዚህ ውስጥ ሰይጣንም ሊኖር ይችላል፣ እቀበለዋለሁ። ማንም ይቀበለዋለሁ። የሚገርም ነገር ግን ከራሳችን አስፈላጊ ድጋፍ አለመግኘታችን ነው እንጂ ከትግራይ ህዝብ ማለት ነው ወይስ ከትግራይ ህዝብ? ከሁሉም ማለት ትግራይ ህዝብ ምን ሊደግፈን? ትግራይ ህዝብ ከቅድም ጨርሻለሁ። ከዚህ በፊት በመከተ በምን ሲባል ተለብልቧል። ውጭ ያለ ውስጥ ያለ ያ ገንዘብ የት አለ አይታወቅም። ማን ይጠይቅ? ነገር ግን አጋሮቻችን የሚያግዙን ይሄ ትውልድ ብለው ወጣቶች ብለው የሚያግዙን አሁንም ከልብ አመሰግናለሁ። ነገም በታሪክ ታወሳሉ። እኔም የሱ ድርሻ ነኝ ካለኝ የራሴ የምለው ትንሽም ትልቅም ሀብት እንደዛ ነው። አልሞስት ለ3 ወር ያክል እኔ ብቻ ነኝ ሻልኳቸው። ገብታል አላማ ስለሆነ ማለት ነው። አሁንም የኢትዮጵያ ህዝብ ሁሉ ከጎናችን እንዲቆም ፈልጋለሁ። እኛ አንድ ግለሰብ አንዘርፍም፣ አንይዝም። ማንኛውም ነገር የሆነ መጥፎ ነገር በኢትዮጵያ ዜጎች አንነካም። የታወቅነን በዚህ እንሞታለን እንጂ አንነካም። ይሄ የሚባለው የሚደረገው በየቅጣጫው እኛ ጋር አይሰራም። ይሄ የሚያረግ ካየን አንምረው። ልንገር እውነቴን ነው የምልህ። በአፋር ይሁን በአማራ የአማራ ገበሬ ወይም የአፋር ገበሬ ወይም ምናምን የሚነካ አካል ካየን አንምረውም። ይሄ ልንገር ያ አካል ማን ነው? በዚህ ብናልፈው ጥሩ ይመስለኛል። እሺ ስምረት አለ ፓርቲ አሁን በቅርብ እንግዲህ ምስረታውን አድርጎ የተንቀሳቀሰ ከስምረት ጋር ይገናኛል ማለት የሚያገናኙት ሰዎች አሉ ልበለውና ስምረት የፖለቲካ ክንፉ ነው። ቲፒኤፍ ደግሞ የወታደራዊ ወይም ታጣቂው ኃይል ነው። ከስምረት ጋር ወይም ከናቶ ጌታቸው ጋር ግንኙነት ንክኪ ያለው እውነት የፖለቲካ ዘርፉ በስምረት ነው የሚመራው? እነዚህ የትግራይ ፖለቲካ ፓርቲ የኛ ናቸው፣ የራሳችን ናቸው። እኛ ግን የነሱ አይደለም። ቲፒኤፍ የነሱ አይደለም፣ እነሱ ናቸው የኛ። ነገ ስንቆጣጠረው ትግራይ እነዚህ በሙሉ ተውጣጥተው ነው ጊዜያዊ መንግስት የሚሆኑ። አየህ የስምረት የምናም የሚባለው ይሄ ሁሉ ማጭበርበር ነው። አየህ በምን ሳይንስ ስምረት የስምረት ምን ነው? በምን ሳይንስ ነው? በእኛ ግን እየኖሩ ነው። በእኛ ግን እየኖሩ ነው። ሁለታችሁም ስለተገፋችሁ ማለት አይደለም። ሁለት ትግል እነሱም ደግሞ እዚህ መተው አይደለም። በመገፋት አይደለም። ህወሓት አይደለም እንደነሱ እኮ ግን የተገፋው ህወሓት ቆይ ስምረት ህወሓት ነው አይደለም። የተገፋው ህወሓት የተገፋ ማን ገፋው?
እንግዲህ ተገፍቶ ነው መቼም አቶ ጌታቸው ወደ አዲስ አበባ የመጡት አይደል? ስንፍናው ነው አቶ ጌታቸው። አዎ ኃይል የላቸውም። እንዴት ኃይል የላቸውም? የታደሰ ወረዳ ኃይል ወይ የሚቆጣጠሩ ስማ፣ የትግራይ ህዝብ በሙሉ ከማን ጋር ነበር? ከጌታቸው ረዳ ነው የነበረው። እና ታዲያ አድግራት አጋሜ ሄዶ ያየኸው ነው አይደል? ራያ ሄዶ መጨረሻ ላይ ግን ደርታ ሄዶ ሽሬ ሸሽተው ነው የመጡት። ማን አትሽሽ አልለውም እኔ ስለሸሸ ህዝብ ካንተ ጋር እያለ ማንም ያሸንፈ እስኪ ንገረኝ እንዴ? አንድ ነገር ምን ማለት ነው? እኔ አልገባኝም። ተገፍተው የሚባል ምንድን ነው? ማን ነው የገፋው? ገፊ ማን ነው? ተገፊ ማን ነው? ስልጣን ከማን ጋር ነው? ገፊው ያው ስልጣን የሌለው ወይም ደግሞ አይደለም። ደብረ ጽዮን ወርዶስ እሱ ነው አይደል? ደብረ ጽዮን ስረብሸው ለምን ደብረ ጽዮን አያስረው? ንገረኝ። መንጀሩን የምትረብሸው ከሆነ ለምን አያስራትም? ስልጣኑ እሱ ጋር ነው እስካለ ድረስ። አየህ። ስለዚህ ጌታቸው ረዳ እንደ ብፁዕ እንደ ተገፋ እንደ ምናምን ነገር አረ የእንጀራ ልጅ ነው። እስኪ ንገረኝ። ለምንድን ነው እንደዚህ የምንኳኳኩለው እንትን የምንለው? ስለዚህ ሰዎቹን የተጣሉት እንጂ ህወሓት ናቸው በሙሉ። እንዲሁም ከማንም የምንጠላው እኛ የምንጠላ ከሆነ ስምረት የሚባል ነው። ለምን? ህወሓት ነው። የህወሓት ሳሰብ፣ የህወሓት አረዳድ፣ የህወሓት ሁሉ እሱ ጋር ያለው። በእኛ ስም እየኖሩ ሊሆኑ ይችላሉ። በቲፒኤፍ ስም በቲፒኤፍ ስም ነው ደግሞ ጥገኝነት የጠየቁ በሙሉ። አንድ ነገር እንግዲህ አዲስ አበባ ጥገኝነት የጠየቁ በዚህ የኛ ኃይል የመሰረተው ነው። በመሰረተው ኃይል ጥገኝነት ጠይቀዋል። በሱ እየኖሩ ነው። መኪና ስጠኝ፣ ቤት ስጠኝ፣ ምን ስጠኝ፣ ምን ስጡኝ የማይል ፍጡር የለም። አየህ ቤት ተከራይቶ እስከ ፈርኒቸር እስከ ረከቦት የሚገዛል። ወደዛ ልገባ አልፈልግም። ነገር ግን የኢትዮጵያ ሕዝብ ይሁን የማንም ማወቅ ያለበት ነገር አቶ ጌታቸው ረዳ ትልቅ ፕሮፋይል አላቸው አውቃለሁ። ጀነራል ጻድቃን ሲባል ጻድቃን የሐዋርያቱ ጻድቃን ነው የሚመስለው እንጂ የመሬት አይመስሉም ሰው። እነዚህ ሰዎች ለኛ አየህ እችን ታክል ፍረጥፍ ታውቃለህ ድጋፍ የላቸውም። ጻድቃን ቲፒኤፍ ውስጥ የሉበትም በመሪነትም ቢሆን አለ እኔ ነኝ መሪያቸው ግን አይልም። ሞራል የለውም ልንገርህ የለም። ስለዚህ ምንድን ነው ማደናቀፍ ካልሆነ የኛ መሪ ሆኖ ካውንስል ተፈጥሮ ወታደራዊ ካውንስል ይባላል። ወታደራዊ ካውንስል ካለ ጻድቃን ሪፖርት ያቀርባል ማለት ነው። አሁን ጻድቃን አትጠይቀው የት እንዳለ አታውቀውም። አስተባባሪ ነው ያደረግነው እንጂ መሪ አይደለም ያደረግነው። መጀመሪያም መሪ ሆነ እሺ። ለምንድን ነው ምንድን ነው የሚመራው? እስኪ ንገረኝ። አንድ መሪ ድርሻው ምንድን ነው? ስለዚህ ሰዎች የነ ጻድቃን የነጌታቸው የሚላለ never forbidden አይደለም። ይህ ኃይል የትግራይ ህዝብ ኃይል ነው። በቃ የማንም ፓርቲ ሁሉ ትግራዋን ስለሆኑ የኛ ናቸው። እነ ጀነራል ጻድቃን 50 ዓመትን ያክል እያበላሽ መጥተው ጌታቸው ረዳም ወደ 21 ዓመት ምናምን 30 ዓመት አለው። አይ ቲንክ 21 ነው 20 ምን እንደዚህ አለው። እሱም እያበላሽ መጥተዋል፣ እዚህ ደርሰዋል። እነሱ ያስተካክሉታል ብለህ ታምናለህ? ያበላሽ ያስተካክላል እንዴ? አያስተካክልም። ጨምሮ ነው የሚያበላሽ። ምክንያቱ የታሳሰረበት ነገር አለ። ነፃ አይደለም ከዛ ትግል ብዙ ነገር ያበላሸው የሚቆጨው የሚያናደው የሚበቀለው እንፈልጋለ። እዛ እንፈልግም እኛ መበቃቀልም አንፈልግም። እነዚህ ሰዎች እንቅፋት ናቸው ለኛ። ስማችን እየጠፋ ነው። ነፃ መሆን አለብን። እነዚህ ሰዎች የመጡበት ዓላማ ይስሩ፣ የራሳቸው ስራ ይስሩ፣ ከኛ ጫንቃ ይወረዱ።
ይሄንም ምለው እኔ ምክንያቱም ብዙ ሰው ሰማለሁ የጌታቸው ረዳ ኃይል ይባላል። አንድ ነገር ልንገርህ፣ የኢትዮጵያ ህዝብም የትግራይ ህዝብ ማወቅ ያለበት መጀመሪያ መጥቼ መሰረትኩት እኔ ነኝ። ከአፋር መንግስትና ህዝብ ተነጋግሬ አገሬ ስለሆነ ኢትዮጵያው ስለሆንኩኝ መሰረትኩት። ለነዚህ የሚመለከታቸው አካሎች ጌታቸው ረዳና ጻድቃን ገብረትንሳኤ እንዳይሰሙ ብዬ ነው መሰረትኩት። አየህ፣ ለራሳቸው ለመኖር ለስም ግንባታ ብለው እንዳያበላሽብን ማን መስማት አለበት? የኔ ኩያ፣ የኔ ወለዶ፣ የኔ ጄኔሬሽን ያሚጎዳ ያሚናደደው ያ የተጠቃ መሪ ማን መሆን? እነሱ ውትድርና አይተውታል፣ ብቁ ናቸው። ወንድሞቼ ጓደኞቼ በጣም ምኮራባቸው፣ ዲሲፕሊናቸው፣ ለብነት ይጠየፋሉ፣ ማግለል ይጠየፋሉ፣ ስም ማጥቆር ይጠየፋሉ። አየህ፣ እነዚህ እንዲመሩት ነው የፈለኩት። አየህ፣ አሁን እኛ ምናገኛት ከዛም ብለን ባጀት ያገኘ ነው። ባጀት አዲስ አበባ እንግዲህ ሐራ መሬት የለም ወንድሜ፣ ህንጻ ፎቅ ነው እንጂ ማዕከላዊ መንግስትን ያለው ዛሬ ሐራ መሬት ያለው ኦን ሰርፌስ ነው። 10% ወደ ሐራ መሬት የሚወርድ ከሆነ ባጀት 90% የት ነው ያለው? ሐራ መሬት አዲስ አበባ አለ። ማንን እየቀለብኩ ነው እኔ? ማንን እየተቀለብበት ነው? በተለምዶ በኢትዮጵያ ፖለቲካ ወይም ደግሞ ስፔሻል በትግራይ አይ ጊዜው አይደለም ለነገ ምናምን ይባላል። ጊዜው ጠብቆ ነው የሚባላህ እንጂ በዚህ ነው የተጎዳ ነው። አንድ ህወሓት ተሰብስቦ ማህበረሰቡ ያወቀበት ቀን ሰምተህ ታውቃለህ? ታድሰናል ነው የሚልህ፣ በስብሰናል ነው የሚልህ። እንዲያ ይሄ ተደርጎ በዚህ እንደዚህ ተብሎ ግልጽ ሆኖ የወጣ ነገር አይተህ ታውቃለህ? አላየንም። ከዛ ምን አረገ? ጭምቅ አርጎ በላቸው። እነሱ አልተበሉም። አንድም እኮ አልሞተም። ልንገርህ፣ እነሱ መስፍን እና አባይ ፀሐይ ምናምን እነዚህ ሙተዋል አይደል? እነሱም ገዳያቸው ማን ነው እንጃ፣ ጋድ ኖስ። እንግዲህ ሲመስፍን ይዋጋልኝ፣ አባይ ፀሐይ አካሉ የጎደለ ሰውዬ ነፍሱን ይማራቸው፣ ነፍሳቸው ይማርና አባይ ነብሶ ይታገላል ብለህ በረሃ ከወሰድከው የገደልከው አንተ ነህ ማለት ነው። አየህ፣ አንድ አካላዊ ጉዳት ያለው ሰው ሽማግሌዎች ሰብስበ ጫካ ከድክ ማን ይግደለው? ማን ገዳዩ? አንተ ነህ። ሪስፖንሲቢሊቲ የለህም፣ ኃላፊነት የለህም። አየህ፣ ስፔሻሊ ሲመስፍን ለኢትዮጵያ ሰርቷል። እኔም ማቀብ አምባሳደር ሆኖ ማለት ነው። በተቻሉ የኢትዮጵያ ገጽ ሆኖ ሰርቷል። ማቀብ ነበረብህ እስከነ ጥፋቱ እስከነ እንትኑ ማን ይገደል። ስለዚህ ይሄን ምን ነው ያለ ነው ስምረት ምናምን የሚለው ከቲፒኤፍ ጋር መነሳት አለበት የለበትም። ከቲፒኤፍ እኔ ሁሌም እናገራለሁ፣ በትግርኛ ሁሌም እናገራለሁ። ዛሬ ጥሩ ድል ነው በአማርኛም ልናገረው። የጌታቸው ረዳም ይባላል። ወሪ ጌታቸው ረዳ የት ነው ያለው? ጌታቸው ረዳ ምን እየሰራ ነው? በምን ምክንያት አላቀም። የራሱ ስራ እየሰራ ይሆን ይችላል፣ ወይም እየኖረ መቀሌ ይኖር ነበር፣ ዝም ይኖራል አይደል? የራሱ ስራ የራሱ የሚሄድበት አለ፣ የራሱ አቅም አለው፣ የራሱ ችሎታ አለው፣ የራሱ ድክመት አለው አይደል? በዛ ሂድ። እኛ ጋር ግን የለም፣ የኛ አይደለም። አየህ፣ ስለዚህ ወይም በጌታቸው ረዳ የተደረገልን ነገር ካለ ሰው ይንገረን። የለም። ስለዚህ የማንም ፓርቲ የማንም ፖለቲከኛ አይደለንም። እኛ ዓላማችን የትግራይ ህዝብ ጫንቃ ላይ ቁጭ ብሎ የትግራይ ወጣቶች በየጊዜው የሚያጠፋ ያለው በሽታ አለ። እሱ ደግሞ በተለምዶ ህወሓት ምንለው አሁን የተሰረዘ ቀፎ የተሰበረ ንህብ ማለት ነው። ራሱን እያከበረ የመጣ ህዝብ እያዋረደ የመጣ ቡድን አለ። ይሄ ቡድን ከተቆጣጠርን በኋላ
ምክር ቤት ባይቶ የሚባል ይሰየማል። ከዛ ሌላ ስራ ሊኖርን ይችላል። የትግራይ ህዝብ የመኖር ስጋት የሆነ የመኖሩ የመቀጠሉ ስጋት የሆነ ሻዕብያ የሚባል አካል አለ። እሱ ያ የትግራይ ህዝብ ባይቶ ወይም ምክር ቤት ሲወስን ነው። ምክንያቱ ቀጣይ ትግል ማለት አዎ እንደዚህ ነው እኔ የማስበው እንጂ ጌታቸው ረዳ ያለ መንደፍ የለዚህ እንቅፋት ናቸው።